የፋይናንስ አካታችነትን የምናረጋግጥባቸው መንገዶች መካከል ቴክኖሎጂ አንደኛው ነው። ቴክኖሎጂ ስንል ስማርትፎን ብቻ ሳይሆን አሁን በተለያዩ መንገዶች ላይ በስታር እንደዚህ ቁጥር መሰላል እያደረግን የምንጠቀማቸው ከዛም ደግሞ ክፍያዎች የምንፈጽምባቸው በርካታ የሆኑ የባንኪንግ ራሱ ሲስተሞች ቴክኖሎጂ ላይ መሰረት ያደረጉ ናቸው። ቴክኖሎጂ ደግሞ ተደራሽነቱ በሰፋ እየበለጠ በመጣ ቁጥር የበለጠ የፋይናንስ አካታችነትን ማረጋገጥ እንችላለን። ፊንቴክ ስንል ያው የመዋለ ንዋይ ቴክኖሎጂ ማለት ነው። የባንክ አገልግሎት ለክ ግርግዳና ጣሪያ ያለው ባንክ ሰዎች የባንክ አገልግሎት የብድር፣ የቁጠባ፣ የክፍያ አገልግሎቶችን ከተለመደው ከግርግዳና ጣሪያ ውጪ ማቅረብ መቻል ነው። አፍሪካ ላይ 1.4 ቢሊዮን ሰዎች አሉ። ከ65% በላይ የሆኑት ሰዎች የባንክ አገልግሎት የላቸው። የባንክ አገልግሎት ሰጪዎች ደግሞ በእያንዳንዱ የገጠር ገጠማ ገብተው የአገልግሎት መስጠት አያዋጣቸው። ስለዚህ ተደራሽነት ያለው አገልግሎት መስጠት የሚቻለው ቴክኖሎጂን ተግባራዊ አድርጎ ነው። ለዚህ ደግሞ ሞባይል መኒ የስልክ ላይ አገልግሎት የገንዘብ ዝውውር ለአፍሪካ በጣም ምቹ ነው። ለዚህ ፋይናንሻል ኢንክሉዥንን ወይም ተደራሽነትን ማድረስ የሚቻለው ቴክኖሎጂን በመጠቀም ነው። ያንን ማሳየት ነው አንዱ ዓላማችን። ለዚህ የፋይናንሻል አገልግሎት የፊንቴክ ሲስፋፋ ክፍያ ይኖራል፣ የኢኮሜርስ አገልግሎት ይኖራል፣ የሄልዝ ጤና በኮምፒውተር ማቅረብ ይቻላል። እነዚህ አገልግሎቶች በሙሉ የገንዘብ ዝውውርን በዲጂታል መቀባበልን ይጠይቃሉ። የገንዘብ ዝውውር ከሌለ አገልግሎቱም ሊኖር አይችልም። ስለዚህ የገንዘብ ዝውውሩ ሲኖር የኢኮኖሚ ዝውውሩም አብሮ ይመጣል። በኮቪድ ጊዜ ያንን አይተናል። አንድ እሱ ነው። ሁለተኛው ዓላማችን ደግሞ ልክ አፍሪካ በሞባይል ገንዘብ በሞባይል መኒ መሪ እንደሆነችው ሁሉ ችግር አይተው ችግሩን ለመፍታት ቴክኖሎጂ ተጠቅመው ስራ ላይ ያዋሉ ኢኖቬተርስ ስራ ፈጣሪዎች ኢንቨስተሮች እንዲያዩዋቸው እንፈልጋለን። ለዚህ ለመጀመሪያዎቹ 2017 ጀምሮ ለተወሰኑ 3-4 ዓመታት የምንሰራው ስራ አንድ አፍሪካ ላይ ቴክኖሎጂ ኢንቨስትመንት ማድረግ ያዋጣል የሚለውን የተሳሳተ ግንዛቤ ያለውን ማስተካከል ነው። በሁለተኛ ደረጃ ሳሚታችን 2 ቦታ ነው የሚኖረው። ዋሽንግተን ዲሲ የዓለም ባንክ ዓለም አቀፍ ስብሰባ በሚደረግበት ጊዜ ላይ 15 የሚሆኑ ገና ጀማሪ የሆኑ ከ$1 ሚሊዮን በታች የውጭ ኢንቨስትመንት የሰበሰቡ እና ቴክኖሎጂን ተጠቅመው የክፍያ ስርዓትን የሚያስተካክሉ ካምፓኒዎችን እንመርጥና ለኢንቨስተሮች ማሳየት። በሌላ መንገድ እውነተኛ የሆነ መሬት ላይ ያለን ችግር የሚፈቱ ኢኖቬተሮች አሉ። እነሱ ላይ ኢንቨስት ብታደርጉ ዘላቂ በሆነ ሁኔታ ያዋጣቸዋል። ሎንጂቪቲ ከ3-4 ዓመት ካደረገ ነው በኋላ እነዛ ስታርታፖች ላይ ኢንቨስት ያደረጉ የውጭ ኢንቨስተሮች ኦኬ ያው 29% 30 እጥፍ ኢንቨስት ማድረግና ማትረፍ ቻለን የሚለውን ማርጂናቸውን ጋራንቲ ሲያደርጉ ኢንቨስትመንትን ማስፋፋት ቻለን። ስለዚህ ሁለት ጎን ነው። አንድ ከውጭ የሚመጡ ፋይናንሻል ቴክኖሎጂዎችን በመጠቀም እስከ መጨረሻው ቀበሌ ድረስ የገንዘብ ስርዓትን ማስፈን፣ በሁለተኛ ደረጃ ደግሞ የውጭ ኢንቨስተሮች የአፍሪካ ፋይናንሻል ቴክኖሎጂ ላይ ኢንቨስት ማድረግ ያዋጣቸዋል የሚለውን በተግባር ማሳየት ነው። በሶስተኛ ደረጃ ደግሞ በየአመቱ አንድ አዲስ ሀገር ነው የምንሄደው። የአፍሪካ ሲባል እንደ አንድ ሀገር የማየት ሁኔታ አለ። ወይንም ደግሞ ብዙ ጊዜ 4 ሀገሮች ናቸው አብዛኛውን የአፍሪካ ኢንቨስትመንት የሚስቡት፣ ደቡብ አፍሪካ፣ ግብጽ፣ ናይጄሪያ እና ኬንያ። ሌሎች ሀገሮች አሉ የሚለውን ለማሳየት ከነዚህ ከ4ቱ ሀገሮች ውጪ በየአመቱ ኢንቨስተሮችን ይዘን እንሄዳለን። በዚህ ዓመት እንግዲህ በሚደረገው የአፍሪካ ፊንቴክ ሰሚት ላይ ዋናው መሰረት እንግዲህ ላስት ኢንክሉዥን ፌዝ ወይንም የአካታችነት የመጨረሻ ደረጃ ላይ ለመድረስ ስራዎች እየተሰሩ ነው። ዛሬ እንግዲህ ቪዛ ካርድ ባዘጋጀው የአዲስ ሚክሰር ሁነት ላይ ይገኛሉ። ይሄም ደግሞ የተለያዩ ባለድርሻ አካላት ላይ የወደፊት እቅዱ ምን ይመስላል፣ ፋይናንስ አካታችነት ኢትዮጵያ ላይ ብቻ ሳይሆን በአህጉሩ ላይ ያሉ ሀገራት ላይ ምን ይመስላል የሚለውን የሚወያዩበት እንደው መነሻ መድረክ ነው። ይህንን መድረክ እንግዲህ እስቲ ዞር ብዬ የተለያዩ ሰዎችን በማናገር የአፍሪካ የፊንቴክ ሰሚት ምን ነገር ይይዛል፣ ከዛም ዓላማውስ ምንድነው፣ ምንስ ነገር ለአፍሪካ የፋይናንስ ዘርፍ መሻሻል እየሰራ ነው የሚለውን እናያለን። አብዛኛውን ጊዜ የላስት ማይል ኢንክሉዥን የሚባል ነገር አለ። እስቲ በኢትዮጵያ ስናስበው እሱን ነገር ምን ማለት ሊሆን ይችላል በፋይናንሻል ዘርፍ? ላስት ማይል ኢንክሉዥን ማለት ለምሳሌ
የህንድን ሀገር ኤግዛምፕል ልስጥ። መንገድ ላይ ድንች የምትሸጥ አንድ ሴት አለች። ድንችና የተለያየ መንገድ ላይ ብቻ ጉሊት ማለት ነው። ጉሊት ሸጣ እንትን ታሳያለች። ኪውአር ኮድ አላት ከጀርባዋ። ድንች ገዝታ ወይ እሱን ስካን ታደርጋለህ ወይ ቁጥሯን ታስገባና በትከፍላታለህ። ብዙ ጊዜ ፔመንት እንደዛ የሚፈጸም ልክ ነው። እቺ ሴትዮ ጉሊት ብትሸጥም ፎርማል ኢኮኖሚ ውስጥ ነው ያለችው። ለሸጠችው ነገር ግብር ትከፍላለች። ግብር መክፈሏ ማለት እንዴት ከሎ ኢንካም መንግስት እንትን ይቀበላል ብለህ እንዳታስብ። የግብር የከፈለችበትን ይዛ የፈለገችውን መበደር ትችላለች እስከሚፈቅድላት ድረስ ማለት ነው። ስለዚህ ላስት ማይል ላይ ፋይናንሻል ኢንክሉዥን ምን ማለት ነው? እቺ ሴት ሰኞ ለምሳሌ ድንች ገዝታ ነው አይደለም የምትሸጠው ጉሊት ላይ። መግዣ ግን ላይኖራት ይችላል። 5000 ብር መበደር ፈለገች። ለሳምንት ለምትሸጠው እንትን የምትለው 5000 ብር ከስልኳ ነው መበደር ብትችል፣ ሰው ደጅ ሳትጠና፣ ሰው ጋር ስልክ ሳትደውል እባክህ ላክልኝ ሳትል፣ እንትና አንዱ ላስቸግር ሳትል፣ በቃ ያላት ከዚህ በፊት ታማኝ የሆነ ብድር መመለሷ፣ ከዚህ በፊት ግብር መክፈሏ ታማኝ እንድትሆን ያደርጋታል ስርዓቱ ላይ። ስለዚህ እዚህ ጋር ካፒታል አለ፣ በጣም ብዙ ካፒታል ባንኮች ጋር አለ። አሁን ኢንቨስትመንት ባንኮች ብዙ እየመጡ ነው። ካፒታል አለ። እዚህ ጋር ደግሞ እሱን ካፒታል ወስዶ እንትን ወደ ገበያው ማስገባት የሚችል ሰው አለ። ሁለቱን ማገናኘት ብዙ ጊዜ ይቻላል። ላስት ማይል የሚባለው እሱ ነው። ከዚህ ጋር የተቀመጠው ብር፣ እዚህ ጋር ደግሞ ብዙ ታማኝ ሰው አለ። ብሩን የያዘው አካል ግን ይፈራል። ብሬ ቢጠፋስ ባይመለስስ ምን ሪስክ አለው ማለት ነው። እሱን ብሩን ስትበትነው ሪስክ አለው። መመለስ አለበት ወደ አንተ። ለይተህ ለትክክለኛ ብሩን ለሚመልስልህ ሰው ነው መስጠት ያለበት። እሱን የሚሰራ ስርዓት ነው ላስት ማይል ፋይናንሻል ኢንክሉዥን። ፋይናንሻል ኢንክሉዥን ዝም ብሎ ባንክ አካውንት መክፈት ወይም ሞባይል ዋሌት መክፈት አይደለም። ዲፕ መሆን አለበት። ለምሳሌ መበደር መቻል አንድ ዲፕኒንግ ነው። ክሬዲት ስኮር፣ ከዚህ በፊት ታማኝ ብድር መላሽ ነኝ ወይ የሚለውን እሱን መያዝ ነው። እሱን የሚሰሩ ስርዓቶች አሉ። ከነሱ ውስጥ እንግዲህ አንዱ የኛ ነው። እስቲ ፋይዳ እነዚህን ይህን ላስት ማይል ኢንክሉዥን የሚባሉትን ወይም የማገናኘቱን ስራ በምን መልኩ ያግዛል? ፋይዳ ማለት የትረስት ፍሬምወርክ ነው፣ የመተማመኛ። ለምሳሌ አንተ ለማታውቀው ሰው ብር አታበድርም። እሺ እኔ እናንተ እንተዋወቃለን፣ ግን እዛ ጋር ያለ አንድ ሰው 20 ሺህ ብር ስጠኝ መለሳለሁ ቢልህ የመጀመሪያ ጥያቄ ምንድነው? ማነህ አንተ ነው። በጣም ልክ ነው። ለማንኛውም አይነት ትራንዛክሽን መተዋወቅ ያስፈልጋል፣ ለመተማመን ማለት ነው። ስለዚህ መተዋወቅ የሚፈጥር ስርዓት ነው ይሄ። ሁለት ግለሰቦችን፣ ሁለት ነጋዴዎችን ሊሆን ይችላል፣ ባንክና አንተን ሊሆን ይችላል፣ ቴሌና አንተን ሊሆን ይችላል። ደንበኛና አገልግሎት ሰጪን የሚያስተማምን ነው። ስለዚህ ከዚህ በፊት ያለው ግብር ስትከፍል ለምሳሌ ከቤት መክፈል አሁን በቅርብ ሊጀመር ነው። ማሳወቅ፣ የግብር ማሳወቅ የሚባለው ስርዓት። መንጃ ፍቃድ ስታድስ ስልክህን አውጥተህ ማደስ መቻል አለብህ። ስልክ ላይ ከዚህ በፊት ፊዚካል ነገር የሚያስፈልጉት ነገሮች በዲጂታል ኮፒ መሆን አለባቸውና መተማመን ስንል እንደዚህ በአካል የምታገኘውን ሰው ሳይሆን ማታየውንም ሰው ሊሆን ይችላል። ማታውቀው ሰው ምን እንደሚመስል እንዲህ እጁን ያልጨበጥከውን ሰው ማመን ልትችል ትችላለህ። በዲጂታል ስርዓት እሱን የሚያስችል ነው ማለት ነው ዲጂታል አይዲ። ፋይናንሻል ኢንክሉዥን ተደራሽነት ለማድረግ አገልግሎት የምትሰጠውን ሰው መጀመሪያ ማወቅ ያስፈልጋል። አገልግሎት የምትሰጠውን ሰው ደግሞ ማረጋገጥ መቻል አለበት። ቬሪፋያብል መሆን አለበት። የቀበሌ አይዲ ሊኖር ይችላል፣ የስራ መታወቂያ ሊኖር ይችላል፣ የሕክምና ካርድ ሊኖር ይችላል። በተወሰነ መልኩ የአንድን ሰው ማንነት ሊያረጋግጡ ይችላሉ፣ ግን ቬሪፋያብል አይደሉም። በስህተት ሊመጣ ይችላል፣ ዱፕሊኬት ሊደረግ ይችላል፣ ሊጭበረበር ይችላል። ስለዚህ አገልግሎት የምትሰጠውን ሰው ካላወቅ፣ ቬሪፋይ ማድረግ ካልቻል አገልግሎት መስጠት አትችልም። ስለዚህ አሁን 1.4 ቢሊዮን ሰዎች አሉ ስንል አፍሪካ ላይ ስንቶቹ መታወቂያ ያላቸው ስትል ሲስተም ላይ የሌሉ ናቸው አብዛኛዎቹ። የለም። ስለዚህ አገልግሎት የምትሰጠውን ሰው መጀመሪያ ሲስተም ውስጥ ካላስገባኸው፣ ዲጂታሊ አይደንቲፋይ ካላረከው፣ ቬሪፋይ ሊደረግ በሚችል ሊጭበረበር በማይችል ዘላቂ በሆነ ሁኔታ ሊረጋገጥ በተደጋጋሚ ሊረጋገጥ የሚችል መታወቂያ ካለ አይደንቲፋይ ካደረግከው አንድን ሰው የሚያስፈልገውን ነገር ክፍያ ሊሆን ይችላል፣ የጤና አገልግሎት ሊሆን ይችላል፣ ብድር ሊሆን ይችላል። እነዚህን ሁሉ መስጠት ይቻላል። ስለዚህ ፋይናንሻል ኢንክሉዥንን ለማቅረብ መጀመሪያ የሚረጋገጥ የሚችል ሊጭበረበር የማይችል
ሊጠፋ የማይችል ዲጂታል የሚለው ለዚህ ነው። ዲጂታል ቬሪፋይብል ሊጋል yes ህጋዊ የሆነ ስለዚህ ለምሳሌ የትምህርት ቤት መታወቂያ ህጋዊ ላይሆን ይችላል። የተወሰነ አገልግሎት ሊሰጥ ይችላል፣ ግን ሁሉም አክሮስ ዘ ቦርድ ላይ ይችላል። ስለዚህ የምትሰጠው አገልግሎት ቀጣይነት የሚኖረው ያ መጀመሪያ ቤዙ ሲኖር ነው። ዛሬ የተገናኘ ነው እንግዲህ ያሬድ የአፍሪካን ፊንቴክ ሰሚት እንደ ሮድ ሾው ሚክሰር ወይም መንደርደሪያ ልንሆን እንችላለን። ኦክቶበር ላይ አክራ ላይ ለሚደረገው ነው ቁጭ ብለን እያወራን ነው። ዋናው ደግሞ የታሰበው የፋይናንስ አካታችነትን ማጠንከር ነው። እስቲ የፋይናንስ አካታችነት በዘመናዊ ጊዜ አሁን ባለንበት ቴክኖሎጂ በጣም በሰፋበት ጊዜ ምንድን ነው? ድሮ ያው ባንክ ቡክ አውጡ ሊሆን ይችላል። አሁን ግን ምን ይመስላል? የፋይናንስ አካታችነት ያው ፋይናንሻል ኢንክሉዥን የምንለው እንግዲህ በትንሹ አራት ነገር ኮምቢኔሽን ወይም ደግሞ የአራት ነገሮች ኮምቢኔሽን ነው መሆን ያለበት። እኛ ራይት ነው ያለንበት እየሰራን ያለ ነው ወይም ደግሞ መንደርደሪያው ላይ ነው ብዬ ነው የማስበው እንደኔ አመለካከት ማለት ነው። ምክንያቱም ከፋይናንሻል ኢንክሉዥን መጀመሪያ ሰዎችን ወደ ፎርማል ወደ ሆነ የፋይናንሻል ሰርቪስ ማምጣት ነው። ባንክ አካውንት እንዲከፍቱ ወይም ደግሞ ሞባይል ዋሌት እንዲኖራቸው ማድረግ ነው የመጀመሪያው ማለት ነው። ግን እሱ የመጀመሪያው ስቴፕ ነው። ፋይናንሻሊ ኢንክሉድድ ነው የምንለው አንድ ሰው ከዛ ፕላትፎርም ተነስቶ ማለት ነው የብድር አገልግሎት ይሄ ሌንዲንግ ወይም ክሬዲት የምንለው ማለት ነው የእሱን አገልግሎት የሚያገኙበት መጀመሪያ ሁለተኛ ነገር ማለት ነው። ሶስተኛ ነገር ደግሞ ከብድር አገልግሎት እንዲሁም ደግሞ ከአካውንት ተነስቶ ደግሞ የዲጂታል እነዛን አካውንቱን ወይም ደግሞ ያገኙትን ብድር የሚያንቀሳቀሱበት የዲጂታል ኢንፍራስትራክቸር ወይም ደግሞ የፔመንት ሜካኒዝም የክፍያ ሜካኒዝም ሊያስፈልጋቸዋል። ዴቢት ካርድ እንደምንለው ክሬዲት ካርድ እንደምንለው ያስፈልጋቸዋል ማለት ነው። ከዛ ባለፈ ደግሞ ሰዎች መቼም ፋይናንሻሊ ኢንክሉድድ ናቸው፣ ብድር አላቸው። ብድር የሚወስዱት ለኢንዲቪጁዋል ሊሆን ይችላል፣ ቢዝነስ ለመስራት ሊሆን ይችላል። ከዛ ኢንሹራንስ ያስፈልጋቸዋል። የላይፍ ኢንሹራንስ ሊሆን ይችላል፣ የቢዝነስ ኢንሹራንስ ሊሆን ይችላል። የመሳሰሉ ኢንሹራንስን ደግሞ ኦን ቶፕ ኦፍ ዳት ያስፈልጋል ማለት ነው። አትሊስት እነዚህን 1 3 4 ነገሮችን እንኳን ካሟላን ደን አሁን ባለንበት የፋይናንሻል ወይም ደግሞ ይሄ በአማርኛ ምንድን ነው ያልከው? አካታችነት ነው። የፋይናንስ ዘርፍ ወይም አካታችነት ፋይናንሻል ኢንክሉዥን የፋይናንስ ዘርፍ አካታችነትን ሙሉ ለሙሉ አሟላን ማለት እንችላለን። አዘርዋይስ 45% ፋይናንሻል ኢንክሉድድ ነው እንላለን የኢትዮጵያ ሕዝብ ማለት ነው። ኢትስ ኤ ቬሪ ጉድ ነምበር ማለት በዚህ ሰዓት በጣም ኢንካሬጂንግ የሚያበረታታ ነገር ላይ ነው ያለ ነው። ከዛሬ 3-4 ዓመት በፊት ወይም ደግሞ ከ10 ዓመት በፊት ያልነበረ ነገር ነው። ግን የተካተተው ፋይናንሻል የተካተተው ህብረተሰብ አካውንት ብቻ ከፍቶ ፒቱፒ ትራንዛክሽን ብቻ እያደረገ ነው ወይስ ሪሊ እነዛን አገልግሎቶች በአካታችነት ውስጥ እያገኘ ነው የሚለው ጥያቄ። ከዛ በኋላ ግን ከሚኒመሙ ተነስቶ አሁን አንድ ሰው ክሬዲት ለመውሰድ እኮ ፋይናንሻል መካተት አለበት ብለናል አይደል? ሲካተት አካውንት ይከፍታል። ያ አካውንት ሲንቀሳቀስ የሚያወጣው የሚያስገባው ገንዘብ የሰውየውን የመበደር አቅም ወይም ክሬዲት ወርዚነስ የምንለው ያሳያል። ከዛ በኋላ ሰውየው መበደር ይችላል ማለት ነው። አዘርዋይስ መበደር ካልቻለ በቀላሉ መበደር ስንል በቀላሉ መበደር ያለ ማስያዣ ምናምን የምንለው አሁን እየተሰራ ያለው እየተቀየረ አሜዚንግ ትራንስፎርሜሽን ነው እያየን ያለ ነው አሁን ማርኬቱ ላይ ብዙ ፕሮዳክቶችን እናንተ ከዚህ በፊትም አውርተናል። ስለዚህ እነሱ ነገሮች ሲኖሩ ሙሉ ለሙሉ ተካቷል ማለት እንችላለን። አሁን ወደ ኢቨንቱ እንምጣና ኦክቶበር ላይ ምን አይነት ኦፖርቹኒቲዎች አሉ? ምንስ ይመስላል አይቲነሪ? እንዳልኩ በአመት 2 ጊዜ ነው ይህንን ሳሚት የምናደርገው። ኤፕሪል ላይ ዋሽንግተን ዲሲ የዓለም ባንክ ስብሰባ አለ። የዓለም ባንክ ስብሰባ ሲኖር የብሔራዊ ባንክ ገዢዎች፣ የገንዘብ ሚኒስቴር ሰዎች፣ ባንኮች፣ ፊንቴኮች በአጠቃላይ ዋሽንግተን ዲሲ ይመጣሉ። ስለዚህ የአሜሪካና የአፍሪካ የፊንቴክ ግንኙነት ኢንቨስተሮች ኢንቨስት ሊያደርጉባቸው የሚችሉትን የአፍሪካ ፊንቴክ ፈጣሪዎችን ይዘናቸው ሄደን እናገናኛለን። በአመቱ መጨረሻ ላይ ደግሞ አንድ አፍሪካ ሀገር እንሄዳለን። 2018 ላይ በናይጄሪያ ጀመርን። ስለ ፊንቴክ ስናነሳ ከናይጄሪያ ነው አፍሪካ ላይ የምንጀምረው። ለምን ብዙ የአፍሪካን ስም ያስጠሩ የፊንቴክ ካምፓኒዎች ከናይጄሪያ ነው የተነሱት። ከዛ ወደ 2019 ኢትዮጵያ መተን ነበረ። 2020 ኮቪድ ነው፣ ስለዚህ ቨርቹዋል ነበረ። ከዛ በኋላ ግብጽ ሄደናል፣ ደቡብ አፍሪካ፣ ዛምቢያ፣ ባለፈው አመት ኬንያ ነበረ። አሁን ጋና ነው የምንሄደው።
የጋናው 14ኛ ሳሚታችን ነው። በአመት 2 ጊዜ ስለምናደርግ ትልቁ ነው የሚሆነው። ከ1500 በላይ በአካል የሚገኙ ሰዎችን እንዲሁም ከ3000 በላይ ቨርቹዋሊ የሚገኙ ሰዎችን እንጠብቃለን። የ3 ቀን ሳሚት ነው። የመጀመሪያው ቀን ማስተር ክላስና ቶት ሊደርሺፕ የምንለው በተለይ ስራ ፈጣሪ የሆኑ ስታርታፖች ከልምድ ካላቸው ብዙ ሚሊዮን ዶላር ሬዝ ካደረጉ ችግሮችን ተቋቁመው ካለፉና አሁን ስኬል አፕ የምንላቸው ትልልቅ ስታርታፖች የሚማሩበትን መንገድ ማመቻቸት ነው። ሁለተኛው ሙሉ ቀን ፓነል ነው። ቅድም ማናት ስትል እንደነበረው ክሬቲቭ ኢንዱስትሪ አሁን ትልቅ ኢኮኖሚ ነው። ዓለም ተያያዘ ስለሆነ ከቤታቸው ከሀገራቸው ሳይወጡ አርት ሊሆን ይችላል፣ ሚውዚክ ሊሆን ይችላል፣ ኮዲንግ ሊሆን ይችላል፣ ከቤታቸው ነው እየሰሩ ዓለም አቀፍ ኩባንያዎችን የሚሰሩ ሰዎች አሉ። እሱን እንደ አንድ አጀንዳ ይዘነዋል። ክላይሜት ቴክ አለ፣ ፊንቴክ። ሁለተኛው ቀን ላይ ደግሞ ሌላው ፒች ኮምፒቲሽን አለ። እሱ በየአመቱ የምናደርገው ነው። በየአመቱ 20 ካምፓኒዎችን እንመርጣለን። ስታርታፕ መሆን አለባቸው። ከ1 ሚሊዮን ዶላር በላይ ገንዘብ ማምጣት መቻል የለባቸው። ከጅምሩ ነው የምናገኛቸው። 50% ለሆስት አገሩ ነው። ስለዚህ 10 የጋና ኩባንያዎች፣ 10 ከአፍሪካ የመጡ ኩባንያዎች ይመጣሉ። ትሬኒንግ እንሰጣቸዋለን፣ ኢንቨስትመንት ሬዲነስ። ከዛ በኋላ በተመረጡ ካምፓኒዎች ኢንቨስተሮች ፊት ፒች ያደርጋሉ። እኛ ኦርጋናይዝ አድርገን አሸናፊውን መምረጥ ግን ልምድ ላላቸው የቬንቸር ካፒታሊስቶች እንሰጣቸዋለን። አሸናፊዎች ብዙ ሽልማት ይዘው ይሄዳሉ። ናይሮቢ ባለፈው ዓመት ለምሳሌ ከግማሽ ሚሊዮን ዶላር በላይ የሆነ የተለያየ በነፊት ነው። AWS አማዞን ዌብ ሰርቪስስ ስትራቴጂክ ፓርትነራችን ነው። አሸነፉም አላሸነፉም ለእያንዳንዳቸው የ$25,000 ክላውድ ክሬዲት አለ። ትልቁ ነገር ግን ኢንቨስተሮች አሉ። 35% ስብሰባችን ላይ የሚመጡ ሰዎች ኢንቨስተሮች ናቸው። አይተው አገናኙን ብለው ቀጥሎ ኢንቨስትመንት ያደርጋሉ። አሁን ባለፉት 4 ዓመታት ብቻ ፒች ሲያደርጉ አይተዋቸው አገናኙን ብለው ከተገናኙ በኋላ ወደ $25 ሚሊዮን በላይ ኢንቨስት አድርገዋል። ዋው! በአጠቃላይ ደግሞ የተካፈሉ ኮሆርቶቻችን ከ$200 ሚሊዮን በላይ ሬዝ አድርገዋል። ትልልቅ ካምፓኒዎች ሆነዋል። በሶስተኛው ላይ ደግሞ የምንሄድበት ሀገር ላይ አገሩን እንዲያውቁ እንፈልጋለን። ኢኮሲስተም እንለዋለን። ለዚህ የትኞቹ ስታርታፖች ናቸው የውጭ ኢንቨስትመንት እየፈለጉ ያሉት፣ የሬጉላቶሪ ኢኮሲስተሙ ምን ይመስላል፣ የንግድ የብሔራዊ ባንክ ኢንቨስትመንት ፕሮሞሽን ኦፊሶች የውጭ ኢንቨስተሮችን ለማምጣት ቀጥሎም ደግሞ እንዲህ የስራቸው የተሳካ እንዲሆን ምን ያደርጋሉ? ከመንግስት ቢሮዎች ጋር ባይላተራል ስብሰባዎችን እናደርጋለን። ከዛ የሽልማት ዝግጅትም ይኖራል። በተለያዩ ቪዛን ቀደም ሸልመነዋል፣ በኢኔብልመንት ብለናል። ስለዚህ በተለያየ ሴክተር ላይ ሽልማት የሚያገኙ ስታርታፖች ይኖራሉ። ስለዚህ ትልቅ ነው። ከ1500 በላይ ሰዎች ይገኛሉ። ከ2020 ጀምሮ ሳሚታችንን ቨርቹዋል አድርገናል። ላይቭም ስትሪም ይደረጋል። ላይቭ ስትሪሚንግ አለ። ባለፈው ዓመት ወደ 2000 ሰዎች ነበሩ የተገኙት። አሁን ከ35 ዩኒቨርሲቲዎች ጋር ፓርትነርሺፕ እንፈጥርና የዩኒቨርሲቲ ኦዲቶሪየሞች ሊትራሊ የሳሚታችን ሁለተኛ አካል ይሆናሉ። ሁለተኛ አካል that's really great። እንግዲህ I can't wait to see what happens. God willing እዛም ከመጣው እንገናኛለን። ደስ ይለናል። Thank you so much። መልካም ቀን። አሜን። ቀደም እንግዲህ ከካሜራ በፊት ከኔ ጋር ቆይታ ከማድረገው በፊት የጠቀሱት ቁጥር አለ። አሁን ያለንበት ሬጅስትሬሽን ወይም የፋይዳ ሬጅስትሬሽን አለ። ወደፊት ደግሞ ያቀዳችሁት ነገር አለ። እስቲ እሱን ባጭሩ ያስረዱ። ዲጂታል አይዲ ሰክሰስፉል እንዲሆን ቢያንስ ከአገሪቱ 30% ከ10 ሰው 3 ሰው በትንሹ መዝገብ አለበት። አሁን ኦልሞስት ልንደርስ ነው እሱ ጋር 22 ሚሊዮን አልፈናል። 30 ሚሊዮንን ስናልፍ ወደ ኋላ እንደማይል እርግጠኛ ትሆናለህ። ከዛ በኋላ በቃ አንድ የኢኮኖሚ ማህበረሰብ ህገ መንግስት ራሱ እንደዛ ይላል። ባይዚ አንድ የኢኮኖሚ ማህበረሰብ ያምን ማለት ነው። ለምሳሌ አዋሳ ብር ተበድሮ አንድ ሰው አዋሳ ስታውቀው አበበ ነው። ከዛ ግን ድሬዳዋ ሄዶ አይ እኔ ከበደ ነኝ አይደለም አለ ማለት የተለያየ ኢኮኖሚ ማህበረሰብ ነው ማለት ነው። አልተናበበም አዋሳና ድሬዳዋ። አንድ ኢኮኖሚ ማህበረሰብ ማለት ትረስቱ በኢትዮጵያ ቴሪቶሪ ውስጥ የታመንክ ነህ። በቃ ከ5 ዓመት በኋላ መጥተህ ሌላ ሰው ነኝ ማለት አትችልም። እሱ ደግሞ በራሱ የሚፈጥረው
ይሄ እስካሁን ትረስት ደጋግሜ ትረስት የሚፈጥረው አዳዲስ ፕሮዳክት አለ። ከዚህ በፊት የማትችላቸው አዳዲስ ነገሮች ይመጡልሃል ማለት ነው። የዛሬ 5 ዓመት ከቤት ሆነ ግብር መክፈል አይታሰብም። አሁን ግን ፔመንት አለ፣ ቢያንስ መክፈል ትችላለህ። ይሄኛው ዘ ኔክስት ነው። ማን ነው ከፋዩ የሚለውን መለየት ነው። ከቤት ሆነ ኢኮሜርስ አለ አሁን ግን ነገ ኢኮሜርስ ቤት ዴሊቨር አድርጎ ቤት ከመጣ በኋላ የውሸት ሰው ቢሆን ኦርደሩን ያደረገው ኢኮሜርስ ካምፓኒ ይከስራል። አሁን እሱ ይጠፋል ማለት ነው። ትረስት ይኖራል፣ ትሬሳቢሊቲ ይኖራል። ምን ያህል እንግዲህ በሚቀጥለው አመት ላይ አሁን 22 ነው ያሉኝ፣ ምን ያህል ይደርሳል? ኔክስት ይር ሰኔ 60 ሚሊዮን ነው ታርጌቱ። 63 ሚሊዮን እንደሚሳካ እርግጠኛ ነኝ። ለጊዜዎት በጣም አመሰግናለሁ። ፊንገርስ ክሮስድ። በጣም አመሰግናለሁ አቶ ዳይ። ቪዛ አብዛኛው ላስቲርም ልክ የዚህ ሰሞን ነው የተገናኘ ነው። ያኔ የት ሆቴል እንደነበር አላውቅም እና እንዲህ ቁጭ ብለን ያወራ ነው ያኔ ነው። እስቲ አሁን ቪዛ ምን ያህል ፊንቴክ ዘርፉ ላይ ብቻ ሳይሆን ይሄ ፋይናንሻል ኢንክሉዥን የምንለው ወይንም ኢትዮጵያ ውስጥ ያለውን የፋይናንስ አካታችነት ለመስራት ምን አይነት ሆነ ማክሮ ሌቭል ምን አይነት ስራዎች እየተሰሩ ነው? ያው ቤዚካሊ አሁን ኢትዮጵያ ያለንበት እንትን በቃ ከዛ ከኋላ ቀር ከምንለው የፋይናንሻል ኢንፍራስትራክቸር እየወጣን ያለንበት ሰዓት ነው አሁን። ስለዚህ ዜራር በጣም ቤዝ የሚባሉ ፋውንዴሽናል ወርክ መሰረት የሚሆኑ ስራዎች መሰራት አለባቸው ማለት ነው። እነሱ ስራዎች ላይ ባንኮችን ማገዝ ነው። ምክንያቱም ቪዛ 65 ዓመት ልምድ ያለው ካምፓኒ ነው። ስለዚህ ከ65 ዓመት ልምድ ብቻ ሳይሆን ከ200 ሀገርና አካባቢዎች ላይ ኦፕሬት ያደርጋል። ስለዚህ ማቹር ያደረገ እንትን አለው። ስለዚህ የአንድ ካምፓኒ እኮ ኖሌጅ ቤዝ የሚለካው ባለው የሂውማን ካፒታል ኤክስፒሪየንስ ኢንዱስትሪ ኖው ሃው ኤክስፒሪየንስ ያ ነው እና ያንን ወደ ማርኬቱ ማምጣት እየሞከርን ነው። በተለያየ አሁን እንደምታየው አይነት ፕሮግራሞችን በማዘጋጀት ቶት ሊደርሺፕ እንዲንቀሳቀስ በማድረግ ከባንኮች ጋር ለፋይናንሻል ኢንክሉዥን የሚሆነውን ኢንፍራስትራክቸር እንዲሰሩ በማድረግ እንደገና ደግሞ ሁሌ የምልህ ነገር ማለት ነው ፊንቴኮች ማለት የሀገሪቱን የልብ ምት የፕሮብሌም የሚያውቁ ናቸው። ቪዛ ኮር ፕሮዳክቶች አሉት፣ ግን ደግሞ ለኢትዮጵያ ዩኒክ የሆኑ ፕሮብሌሞች አሉ፣ ችግሮች አሉ። እነሱ የሚያውቁት ፊንቴኮቻችን ናቸው፣ እዚህ የሚሰሩ ናቸው። እነሱ ለዛ ፕሮብሌም መፍትሄ ሲያመጡ እዛ ፕሮብሌም ላይ ከቪዛ ኢንፍራስትራክቸር እና ቴክኖሎጂ ተጠቅመው ደግሞ የፔመንት የልምድ መለዋወጥ የመሳሰሉትን ነገሮች ሰጥተን ደግሞ እነዛ ፊንቴኮች ሞር ሰክሰስፉል እንዲሆኑ የምናደርግበትን ብዙ ፕላትፎርሞች እየፈጠርን ያለ ነው ማለት ነው። አብዛኛው አሁን በየአመቱ የሚደረግ ባለፈው እንዲያውም ካቻና ቻፓ ካቻ አሸንፎ ነው የተገናኘ ነው አይ ቲንክ እና እንደዚህ አይነት ፕሮግራሞች አክሰለሬተር ኢንተርፕረነሪያል አዋርድ ሴሬሞኒዎችም ላይ አያለው። እስቲ ምን አይነት ፕሮግራሞች አሉ? በግራንትም ደረጃ ሊሆን ይችላል፣ በውድድርም ደረጃ ቪዛ የሚያሳትፍበት 3 ፕሮግራሞች አሉት ቪዛ። አንደኛው ያልከው ፕሮግራም ከዚህ 1 አመት ከምናምን በፊት ያዘጋጀ ነው ቪዛ ኤቭሪዌር ኢኒሺየቲቭ የሚባለው የተለያዩ ፊንቴክ ካምፓኒዎች ወይም ቴክኖሎጂ ፕሮቫይደሮች የመተው ያላቸውን ሀሳብ አቅርበው ተወዳድረው በሀሳብ አሸንፈው የገንዘብ ሽልማትና እንዲሁም ደግሞ የአጋርነት የፓርትነርሺፕ የኛ ከስተመሮች የሆኑ የኛ ፓርትነሮች ከሆኑ ጋር የስራ እድል እንዲፈጠርላቸው የማድረግ ፕሮግራም ነው። ቀድም ካልኩህ ነገር ጋር ይያያዛል። እነዚህ ሰዎች የሀገሪቷን ፕሮብሌም ነው የሚፈቱት። ከቪዛ የሚያስፈልጋቸውን ኢንቲግሬሽን ያገኛሉ። እንዲንቀሳቀሱ የሚያስችላቸውን ደግሞ የተወሰኑ ገንዘብ መንቀሳቀሻ እንዲሆናቸው ሲመን ይኖራቸዋል፣ ኢንቨስትመንት ይኖራቸዋል። ከዛ ደግሞ የኛ ፓርትነሮች እንዲሁም እኛ ራሳችን ኢንቨስት እንድናደርግባቸው ኦፖርቹኒቲ ይፈጥራል። አንድ ይሄ ነው ቪዛ ኤቭሪዌር ኢኒሺየቲቭ። ሁለተኛው ደግሞ ቪዛ አክሰለሬተር ፕሮግራም የምንለው ማለት ነው። ቻፓ ካቻ እንዲሁም የተሳተፉበት። ይሄ ደግሞ ምንድነው እንዲሁ አሁንም ከተለያዩ የአፍሪካ ሀገሮች መጥተው እንዲወዳደሩ እናደርግና የፒች ኮምፒቲሽን ነው። ሀሳብ ያቀርባሉ። ገና በመዘጋጀት ላይ ያለ ኤምቪፒ የምንለው ሚኒመም ቪኤብል ፕሮዳክት የሚል ፕሮጀክት ያላቸው ወይም ደግሞ ኦልሬዲ ማርኬት ላይ የወጣ ፕሮዳክት ያላቸው መጥተው ይወዳደራሉ። ከዛ በኋላ ምን አይነት ነገር እንሰጣቸዋለን? ቪዛ እንዳልኩ 200 ሀገሮች ላይ ብዙ ፓርትነሮች አሉት፣ ብዙ ኦፖርቹኒቲዎች አሉ። እነዚህም የተወዳድረው ያሸነፉትን ፊንቴኮች እንወስዳቸውና የ3 ዓመት የ3 ወር የልምድ ልውውጥ እና ደግሞ ይሄ እውቀት የማካፈል ይሄ ሜንቶርሺፕ ጋይድ የማድረግ ፕሮግራም ያልፋሉ።
ትሬኒንግ አለው። ከተለያዩ ሜንተር እንትኖች ፓርትነሮች ጋር አብሮ ሀሳብ መለዋወጥ አለ። ኔትወርኪንግ አለው። ከዛ በኋላ ደግሞ የተለያዩ የኛ ፓርትነሮች ኢንቨስት እንዲያረጉባቸው ኦፖርቹኒቲ እንፈጥርላቸዋለን ማለት ነው። ከዛም አልፎ ደግሞ እንደ ፕሮዳክታቸው ሁኔታ ቪዛ ራሱ ኢንቨስት ያደርግባቸዋል። ከዛም አልፎ ደግሞ እነሱ የቪዛ ኢኮሲስተም ላይ ተመስርተው የአዳዲስ ለሀገር የሚጠቅም ፕሮዳክቶችን የሚሰሩበትን ኦፖርቹኒቲ በነፃ የቪዛ ኔትወርክ ውስጥ ገብተው የቪዛን ኤፒአይዎች ተጠቅመው ሶሉሽኖችን እንዲፈጥሩ የምናደርግበት ነው ማለት ነው። ሶስተኛውና የመጨረሻው ደግሞ ሴቶችን አካታች መሆን በጣም ቪዛ ትልቁ ፕራዮሪቲ ነው ማለት ነው። ስለዚህ የሴቶች የስራ ፈጣሪ ሴቶችን ደግሞ ያወዳድርና እንዲሁ የሚያድጉበትን ፈንድ ይሰጣቸዋል። ከዛም ደግሞ ቅድም እንዳልኩ ከኛ ፓርትነሮች ከባንኮች ጋር ተገናኝተው የተለያዩ የቢዝነስ ኦፖርቹኒቲ አብሮ ፓርትነር አድርጎ የመስራት ሊሆን ይችላል። እነዚህን አይነት ነገሮችን እንፈጥርላቸዋለን። እነዚህ የሴት የስራ ፈጣሪዎች ባይዘው የግድ ፊንቴክ መሆን አይጠበቅባቸው ኤኒ ካይንድ ኦፍ ቢዝነስ የሚሰሩ እናበረታታለን ማለት ነው። እንግዲህ ቪዛ የማህበረሰቡን ችግር ይፈታል ብለው ይዘውት የመጡት ምርት አገልግሎት ካለ እዛ ነገር ውስጥ ሊገባ ይችላል ማለት ነው፣ እንዲሳተፉ እናደርጋለን ማለት ነው። ስለዚህ በዚህ መልኩ አገሪቱ ላይ ኢምፓክት ለመፍጠር እየሞከርን ያለ ነው። ከዋናው ደግሞ ከምንሰራው ሌላው ነገር ምንድነው ከፊንቴኮችና ከባንኮች ጋር ቀጥታ የሆነ የስራ ግንኙነት አብሮ የመስራት አብሮ የማሳደግ ቪዛ፣ የዴቢት ካርድ፣ ክሬዲት ካርድ ወደፊት ደግሞ እንዲሁም ደግሞ የሬሚታንስ አለ አይደለ የሐዋላ አገልግሎት አካውንት መላላክ የመሳሰሉት እና ደግሞ በጣም ሜንሊ ደግሞ የፔመንት ኢንፍራስትራክቸር ሴኩሪቲ ላይ ማለት ነው። ቪዛ ኢን ቢሊየንስ ኦፍ ዶላርስ ነው የሚያወጣው ሴኩሪቲ ላይ ማለት ነው። ስለዚህ የነዚህ የሴኩሪቲ ፕሮዳክቶችን ለናሽናል ስዊቾች፣ ለባንኮች፣ ለፊንቴኮች አቬል በማድረግ የፔመንት ኢንፍራስትራክቸራቸውን ሞር ሴኩር እንዲያደርጉ ማድረግ ይሆናል ማለት ነው። ሌላ ደግሞ ከናሽናል አይዲ ጋር እንደምንሰራው ከአይዲ ፕላትፎርሞች ጋር ደግሞ እንደዚሁ ናሽናል አይዲ ማለት ፋውንዴሽን ማለት ነው። የትረስት ማለት ነው። ሲንግል ሶርስ ኦፍ ትሩዝ ማለት ነው። ብዙ ችግሮች አሉ። አካውንትን ለመክፈት ሰዎች የተለያየ አይነት አይዲ ይዘው ይመጣሉ። አንድ ሰው በተለያየ አይዲ ብዙ አካውንት ያለው አለ። የመኒ ላውንደሪ የተለያዩ የፍራውድ ፕሮብሌሞችን ያመጣል ማለት ነው። ስለዚህ ትረስት ቢግ ትረስትን ለማውጣት ዲጂታል አይዲ መሰረት ነው። እዛ ላይ ደግሞ የኢኮሲስተሙ ማከሚያ መንገድ ስለሆነ እዛ ላይ ብዙ አገልግሎቶችን አብረው ለመስራት ከናሽናል አይዲ ጋር አብረን እንሰራለን ማለት ነው። ቀኑ አይበቃንም ብናወራ ነው። በጣም አመሰግናለሁ። ቴንክ ዩ ሶ ማች። እንግዲህ መልካም እድል። የዛሬው ሃሽታግ ሽቀላ ይመስል ነበር። አስተያየትና መልከቶቻችሁን በ8228 ላኩልን። በሚቀጥለው ሳምንት እስከምንገናኝ መልካም ጊዜ